ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኝተናል። በዕለተ አርብ የምሳ ሰዓቱ የስፖርት የመረጃ ሰዓታችን እንደተለመደው በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ እንደተለመደው ይህንን ፕሮግራም ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ፣ ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ ያላደረጋችሁና አዲስ ለሆናችሁ ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ የአክብሮት ግብዣዬን ወደ እናንተ አደርሳለሁ። ከመሸጋገሪያው በኋላ ተመልሰን ስንመጣም የዝውውር ጉዳዮችን በስፋት ወደ እናንተ ማንሳታችንን የምንቀጥል ይሆናል። አብራችሁኝ ቆዩ። ከመሸጋገሪያ በኋላ እንገናኛለን። አንቷን ሴሜኒዮ ከቅርብ ሳምንታት ወዲህ ቦርንመዝን ለቆ ሊወጣ እንደሚችል ስሙ በተደጋጋሚ ሲነሳ ቆይቷል። ይህ የ25 ዓመት ተወዳጅ ተጫዋች እንግዲህ እጅግ አስደናቂ የሆነ ብቃት ላይ የሚገኝ ሲሆን ታላላቅ ክለቦችም በጥር ተጫዋቾች የዝውውር መስኮት አገልግሎቱን ለማግኘት ፍላጎት አሳይተዋል። ሊቨርፑልና አርሰናል በክንፍ መስመር ላይ ተጨማሪ ጥራትና አማራጭ ስለሚያስፈልጋቸው ይህንን የጋና ብሔራዊ ቡድን ተጫዋች እንደ ዋነኛ ኢላማ አድርገው ተመልክተውታል። ተጫዋቹን ለማስፈረምም 65 ሚሊዮን ፓውንድ አካባቢ ሊጠየቅ የሚችል ሲሆን የትኛውን ክለብ ይቀላቀላል የሚለው ጉዳይ ትኩረትን ስቧል። ክለቦቹ እስከ ክረምት የዝውውር መስኮትም ለመጠበቅ ፈቃደኛ ከሆኑ ግን ዋጋው ወደ 50 ሚሊዮን ፓውንድ ሊቀንስ እንደሚችል ነው የተነገረው። ፒት አሩርክ ለፉትቦል ኢንሳይደር እንደተናገረው ከሆነ ሊቨርፑል እሱን ለማስፈረም ቀዳሚው ተፎካካሪ ነው። ማንቸስተር ሲቲም በጥር ወር የ65 ሚሊዮን ፓውንድ ውል ማፍረሻውን የመክፈል እሱም ለመውሰድ እያሰበበት ይገኛል። አርሰናል የተጫዋቹ አድናቂ ሲሆን ሙከራ ሊያደርግ ይችላል። ቶተንሃም እና ማንቸስተር ዩናይትድም እንዲሁም ፍላጎት እንዳሳዩ ነው የሚነገረው። የአፍሪካዊ አጥቂ ትልቅ ክለብን የመቀላቀል በቻምፒየንስ ሊግ የመሳተፍና ለዋንጫ የመፎካከር ፍላጎትም አለው። በሌላ በኩል ሊቨርፑልና አርሰናል በጎል ፊትም ወይም ፋይናል ሰርድ ላይ ተጨማሪ የማጥቃት ብቃትም ያስፈልጋቸዋል። የተጠየቀው ዋጋ ደግሞ ከፍ ያለ ቢሆንም ተጫዋቹ ለወደፊት ለተደረገለት ኢንቨስትመንትም የሚመጥን ብቃት ማሳየት እንደሚችል ነው የሚታመነው። ከሁለቱ ክለቦች ማለትም ከሊቨርፑልና ከአርሰናል የትኛው ቀድሞ እንግዲህ እርምጃ እንደሚወስድም የሚታይ ይሆናል ተብሎ ነው የሚታሰበው። ሊቨርፑል በአሁኑ ወቅት እጅግ አስከፊ የውጤት ጉዞ ውስጥም ስለሚገኝ ለማገገም ጥራት ያለው ተጫዋችን ማስፈረም ይኖርበታል። ይህ ጋናዊ ኮከብ ደግሞ በየትኛውም የፊት መስመር ቦታ ላይ ተጫውቶ ጎልን በማስቆጠር እድሎችን በመፍጠር ለቡድኑ ትልቅ ለውጥን ሊያመጣ ይችላል። በቀጣይ ሳምንት የወቅቱን ሻምፒዮን ሊቨርፑልን የሚቀላቀል ከሆነ በክለቡ አካባቢ ያለውን መንፈስም ሊያነቃቃው ይችላል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እየወጡ የሚገኙት። የአታላንታው ኮከብ ኤደርሰን ዶስ ሳንቶስ ከጣሊያኑ ክለብ ለመልቀቅ በዝግጅት ላይ እንደሚገኝ ከቅርብ ወራት ወዲህ ሲነገር ቆይቷል። ብራዚላዊው አማካይ ከአታላንታ ጋር ያለው ኮንትራት እያበቃ በመሆኑ በቅርቡ ክለቡን ይለቃል ተብሎ ነው የሚጠበቀው። በርካታ የእንግሊዝ ፕሪምየር ሊግ ክለቦችም ተጫዋቹን በቅርበት እየተከታተሉት ይገኛሉ። ሊቨርፑል በመሃል ሜዳው ላይ ተጨማሪ ጥራትና እንግዲህ ተጫዋቾችም ስለሚያስፈልጉት ይህ ደቡብ አሜሪካዊ አማካይ ደግሞ ለቡድኑ ጠቃሚ ግዢ እንደሚሆን ይታመናል። ተጫዋቹ ከ40 እስከ 50 ሚሊዮን ፓውንድ ሊያወጣ ይችላል። ሊቨርፑል ይህንን የዝውውርም ለመፈጸምም የሚያስችል የገንዘብ አቅም ያለው ሲሆን ተጫዋቹ አሁን ባለው የእድሜ ክልልም በመሆኑ ለበርካታ የውድድር ዓመታትም ክለቡን ሊያገለግል እንደሚችል ነው የሚታመነው። የተጠየቀው ዋጋ ተጫዋቹ ካለው ብቃት አንጻር ተገቢ እንደሆነ ይገመታል። ይሁን እንጂ ማንቸስተር ሲቲ፣ ኒውካስል ዩናይትድ እና ባርሰሎና ተጫዋቹን ለማስፈረም ፍላጎት አሳይተዋል። አታላንታዎች ተጫዋቹን በከፍተኛ ዋጋ ለመሸጥም በክለቦቹ መካከል የዋጋ ፍልሚያ እንዲኖር ይፈልጋሉ ነው የተባለው። በፉትቦል ኢንሳይደር ላይ በወጣ መረጃ መሰረት ኤደርሰን ለበርካታ ዓመታት ከፕሪሚየር ሊግ ጋር ስሙ ሲያያዝ ቆይቷል። እሱ ጥርጥር የሌለው ምርጥ ተጫዋች ነው። ሊቨርፑል በመሃል ሜዳው ላይ ጉልበትና ንቁ ተሳትፎ የሚያስፈልገው ይመስላል። ስለዚህም እሱ ደግሞ በዝርዝራቸው ውስጥም እንደሚገኝ እርግጠኛ ነኝ ሲልም ጭምር ነው የተናገረው። ኤደርሰን ለዋንጫ የሚፎካከር በከፍተኛ ደረጃ በሚጫወት ክለብ ውስጥም የመሰለፍ ፍላጎት አለው። ሊቨርፑል ምንም እንኳን በዚህ የውድድር ዘመን እየተቸገረ ቢሆንም ለተጫዋቹ የሚፈልገውን መድረክ ሊሰጠው የሚችል ትልቅ ክለብ ነው። በሌላ በኩል ወደ ባርሴሎና የመሄድ እድልም ለተጫዋቹ እድገትም እጅግ ማራኪ ሊሆን እንደሚችል
ይታመናል። ባርሴሎና በዓለም ላይ ካሉ ታላላቅ ክለቦችም አንደኛው ከመሆኑም በላይ ደቡብ አሜሪካውያን ተጫዋቾች ወደ ስፔን የማምራት ዝንባሌም አላቸው። ተጫዋቹ የትኛውን እንደሚመርጥ እንግዲህ ወደፊት የሚታይ ጉዳይ ነው። አስቶን ቪላ የአትሌቲክ ቤልባውን የመሃል ሜዳ ተጫዋች የሆነው ሚኬል ዣው ግሬዘን ለማስፈረምም ፍላጎት አሳይቷል። ይህ የ22 ዓመት ወጣት በላሊጋው ድንቅ ብቃቱን አሳይቷል። የ22 ዓመት ወጣት በላሊጋ እንግዲህ ብቃቱን ካሳየ በኋላ በዌስት ሚድላንድ የሚገኘው የቪላ ክለብም ትኩረትን ስቧል። አሰልጣኝ ኡናይ ኤምሪ የተጫዋቹ አድናቂ በመሆናቸው ዝውውሩ እንዲፈጸምም ይፈልጋሉ። ቸልሲም ይህንን ተጫዋች ለማስፈረምም ፍላጎት ካላቸው ክለቦች መካከል አንደኛው ነው ተብሏል። እንደ ፌጂያስ ዘገባ ከሆነ አስተን ቪላ ተጫዋቹን ለማስፈረም 60 ሚሊዮን ዩሮ አካባቢ ሊያቀርብ ይችላል። ተጫዋቹ በስፔን ጥራት ያለው ብቃቱንም ያስመሰከረ ሲሆን ለእንግሊዝ እግር ኳስም የሚመጥን የቴክኒክ ችሎታም ነው ያለው። አስተን ቪላዎች በመሃል ሜዳቸው ላይ ጨዋታን የመቆጣጠር ብቃት ያለው ተጫዋችን ስለሚፈልጉ ለዣው ግሬዝም ፍላጎት ማሳየታቸው አያስገርምም። ይህ ወጣት በአውሮፓ መድረክ ከእንግሊዝ ክለቦችም ለምሳሌ ከማንቸስተር ዩናይትድ ጋር ባደረገው ጨዋታም ብቃቱን ያሳየ ሲሆን በፕሪሚየር ሊጉም ስኬታማ የመሆን አቅም እንዳለው ነው የታየው። ጠንካራ ሰራተኛ የሆነው ይህ አማካይ በፕሪሚየር ሊጉ የተሟላ ብቃት ያለው ተጫዋች ሆኖ ለማደግ የሚያስፈልጉ መሰረታዊ ነገሮች ያሉት በእንግሊዝ መወዳደሩ ብቃቱ ይበልጥ እንዲወጣ ሊረዳው ይችላል። ሩበን አሞሪም ለተጫዋቹ እድገትም ተመራጭ አሰልጣኝ እንደመሆኑ ይገመታል ተብሎ ነው የሚታሰበው። ዣው ግሬስ ከፍተኛ ተስፋ የሚጣልበት ወጣት በመሆኑ ክለቡ የሚወጣበትን ከፍተኛ ገንዘብ ወደፊት ሊያስመጥን ይችላል። አስተን ቪላ የአውሮፓ መድረክ ተሳትፎን ለማስቀጠልም የሚያስችሉ ጥራት ያላቸው ተጫዋቾች ይፈልጋል። ይሁን እንጂ ስፔናዊው ክለብም አትሌቲክ ቤልባው እንዲህ ያለውን ተሰጥኦ በቀላሉ የመልቀቅ ፍላጎት እንደሌለው የሚያሳዩ መረጃዎች ናቸው የወጡት። የሳዑዲ ፕሮ ሊግ ኃያል ክለብ የሆነው አልሂላል ግብፃዊው ኮከብ ሙሐመድ ሳላ በአንፊልድ ያለው ቆይታ ሊያበቃ እንደሚችል የሚጠቁመው አስተያየትን ከሰጠ ጥቂት ቀናት በኋላ በጥር ወር አስገራሚ የዝውውር ጥያቄ ለማቅረብም እየተዘጋጀ መሆኑ ተዘግቧል። እንደ ዘሰን ስፖርት ዘገባ ከሆነ የሪያዱ ክለብ የ33 ዓመቱን ተጫዋች የሊቨርፑል ቁርጠኝነትን ዳግም ለመፈተሽ ተዘጋጅቷል። የሆነውም ሳላህ ሊቨርፑል ከሊድስ ዩናይትድ ጋር አቻ ከተለያየ በኋላ የክለቡ አመራሮችና አሰልጣኝ አርኔ ስሎትን በይፋ ከወቀሰ በኋላ ነው። ሳላህ እንደ አውሮፓውያኑ አቆጣጠር በ2017 ክለቡን ከተቀላቀለ በኋላ በሰጠው እጅግ ግልጽ የሆነ ይህ የቁጣ መግለጫው ወደ መካከለኛው ምስራቅ ሊያመራ ይችላል የሚለውን ወሬ ዳግም ቀስቅሶታል። የግብፁ አምበል በውድድር ዓመቱ መጀመሪያ ላይ ጥሩ ብቃትን እያሳየ ነበረ ቢሆንም ለተከታታይ 7 ጨዋታዎች ግን በተቀያሪ ወንበር ላይ ለተከታታይ 5 ጨዋታዎች ተቀያሪ ወንበር ላይ መቀመጡ ለተቃውሞ ምክንያት እንደሆነ ነው የተነገረው። በኤላንድ ሮድ ከተደረገው ጨዋታ በኋላ ሳላህ እንግዲህ በአርኔ ስሎት ታክቲክና የተጫዋቾች አያያዝ ላይ ያለውን ቅሬታ በይፋ ነው የገለጸው። የሊቨርፑል የቅርብ ጊዜ አፈጻጸም ተቀባይነት የሌለው ሲል የገለጸው ሳላህ እንደ ቀድሞ ክብራን እየተሰጠኝ አይደለም የሚልም ይዘት ያለው ንግግርም አድርጓል። ከዚያ ባለፈም በቀጣዩ ሳምንት ብራይተንን ወደ አንፊልድ የሚያደርገውን ጉብኝትም ለክለቡ የሚያደርገው የመጨረሻው ጨዋታ ሊሆን እንደሚችልም ገምቶ ነበር ወይም ተናግሮ ነበር። ነገር ግን የመጨረሻው ጨዋታ እንዳልሆነ እስካሁን ድረስ እንግዲህ እየተመለከተ ነው። ባለፈው ጨዋታውን አድርጓል ከብራይተን ጋር። አሁን በአፍሪካ ዋንጫው ምክንያት ሞሮኮ ነው የሚገኘው። ስለዚህም ከዚህ በኋላ በአፍሪካ ዋንጫው ወደ ግብጽ ብሔራዊ ቡድን ያመራ ሲሆን ወደ እንግሊዝ የሚመለሰው በጥር ወር አጋማሽ ላይ ነው። ይህ ደግሞ በትክክል የሳዑዲ ዝውውር መስኮት የሚከፈትበት ወቅት ነው። አልሂላሎች በሳላህና በአርኔ ስሎት መካከል ያለው ግንኙነት መበላሸቱ ሊቨርፑል ለድርድርም ይከፍታል ወይም ይገፋፈዋል የሚል እምነት አላቸው። ይሁን እንጂ አሁን የሚቀርበው የገንዘብ መጠን ግን ከ2 ዓመት በፊት በአልኢቲያድ አቅርቦት ሊቨርፑል ውድቅ ካደረገው 150 ሚሊዮን ፓውንድ ግን እጅጉን ያነሰ እንደሚሆን ነው የሚጠበቀው። ሳላ ቢቆይም ባይቆይም በሚቀጥለው 1 ወር ለሊቨርፑል ወሳኝ ይሆናል። በተጫዋቹና በአሰልጣኙ መካከል ያለው ግንኙነት ሊታረቅ ካልቻለ በጥር ወር ስንበት ለሁሉም ወገኖች የሚበጅ መፍትሄ እንደሚሆን ነው የተገለጸው። የአርቢ ላይፕዚሹ አዲሱ ድንቅ ተጫዋች ያን ዲያማንዴ በአውሮፓ ውስጥ እጅግ ተፈላጊ ከሆኑ ወጣት ተሰጥኦዎች አንዱ ሆኖ ብቅ ብሏል። የ19 ዓመቱ አይቮሪ ኮስታዊ የክንፍ መስመር ተጫዋች እንግዲህ ፍጥነቱና በእድሜው የማይጠበቅ መረጋጋትም የቡንደስሊጋ ተመልካቾችን እያስደመመ ነው የሚገኘው። ለከቼንድ ኦፍሳይድ የቀረቡ መረጃዎች እንደሚያመለክቱት ሁሉም የአውሮፓ ታላላቅ ክለቦች የልጁን እድገትም ልብ ብለዋል። ይህም በ2026 ትልቅ የዝውውር ፉክክርም እንዲነሳ ምክንያትም ሊሆን ይችላል። ዲያማንዴ በዚህ የውድድር ዘመንም በቡንደስሊጋ ባደረጋቸው 15 ጨዋታዎች 7 ጎሎችን ያስቆጥረው 4 ደግሞ አመቻችቶ አቀብሏል። የቼልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አርሰናል እና ቶተንሃም ስካውቶችም የዲያማንዴን እድገት ለመከታተል
በቅርብ ሳምንታትም ላይፕዚግ በሚያደርጋቸው ጨዋታዎች ላይ ተገኝተዋል። ከእንግሊዝ ውጭም ባየር ሚኒክ፣ ሪያል ማድሪድ፣ ባርሴሎና፣ አትሌቲኮ ማድሪድ እና ፓሪስ ሳን ዠርሜን የታዳጊ በአውሮፓ ውስጥ ተጽዕኖ ፈጣሪ ክንፍ ተጫዋች በመሆን አቅም እንዳለው በመረዳት በቅርበት እየተከታተሉት የሚገኙ ናቸው። ላይፕዚግ ወጣት ተጫዋችን በማሳደግና በመሸጥ የሚታወቅ ቢሆንም ዲያማንዲ አሁን ላይ የመሸጥ ፍላጎት እንደሌለው በግልጽ አስታውቀዋል። ተጫዋቹ እስከ 2030 ድረስ የሚያቆይ የረጅም ጊዜ ኮንትራት ያለው ሲሆን በውሉ ላይ ደግሞ ተጫዋቹን በገንዘብ ገዝቶ ለመውሰድ የሚያስችል ሪሊዝ ክሎዝ የተቀመጠ ዋጋ የለም። ተጫዋቹን ለማስፈረም የሚፈልግ ማንኛውም ክለብ ከፍተኛ ገንዘብ ማዘጋጀት ይኖርበታል። የዝውውር ዋጋውም ከ80 ሚሊዮን እስከ 100 ሚሊዮን ዩሮ ሊደርስ እንደሚችል ነው የሚገመተው። ይህም ደግሞ ላይፕዚግ የሽኮ ግቫርዲዮል እና ቤንጃሚን ሼስኮን ለሊቨርፑል እና ለማንቸስተር ዩናይትድ ከሸጡት ዋጋ ጋር ተመጣጣኝ ነው። በአሁኑ ወቅት ዲያማንዴ በአመት 750 ሺህ ገደማ ብቻ ደሞዝ ያገኛል። ይህ ደግሞ ለትልልቅ ክለቦች ተጫዋቹን ማራኪ ያደርገዋል። ጋዜጠኛ ግሬም ቤሊ ተጫዋቹ ስፔሻል ተጫዋች ሲል ጠርቶታል። ላይፕዚግ ተጫዋቹን ቢያንስ ለአንድ ተጨማሪ የውድድር ዘመን ለማቆየት ቢፈልግም ከእንግሊዝ ፕሪምየር ሊግ የሚመጣውን ከፍተኛ ግፊትና ተጫዋቹ አስገራሚ እድገትን በቅርቡ ከጀርመን እንዲለቅም ሊያደርገው እንደሚችል ነው መረጃዎች የወጡት። ሶስት የፕሪምየር ሊግ ክለቦች ቶተንሃም፣ ኒውካስል ዩናይትድ እና አስተን ቪላ የፖርቶን አጥቂ ሳሙዋ ኪዮን ለማስፈረም የሚደረገውን ጥረት ሳይሳካ ሊቀር እንደሚችል አውቀዋል። ፖርቱጋላዊው ክለብ እንግዲህ ፖርቶ ጎል አነፍናፊውን አጥቂ ከጥር ወር በኋላ በክለቡ ለማቆየት ወስነዋል። እንደ ቶክ ስፖርት ዘገባ ከሆነ ሶስቱም የእንግሊዝ ክለቦች ይህንን የ21 ዓመት ስፔናዊ አጥቂ በቅርበት ሲከታተሉት ቆይተዋል። ተጫዋቹ በፖርቱጋል እያሳየ ያለው አስደናቂ ብቃትም በአውሮፓ ውስጥ ተስፋ ከሚጣልባቸው ወጣት አጥቂዎች አንዱ እንዲሆን አድርጎታል። ይሁን እንጂ ፖርቶዎች አቋማቸውን በግልጽ አስታውቀዋል። ሳሙ አኪዮ በጥር የዝውውር መስኮትም የሚሸጥ ተጫዋች አይደለም ነው የተባለው። አኪዮ እንደ አውሮፓውያኑ አቆጣጠር በ2024 ክረምት ከአትሌቲኮ ማድሪድ ፖርቶን የተቀላቀለ ሲሆን በክለቡ በቆየበት አጭር ጊዜ ውስጥም 25 የሊግ ጎሎችን በማስቆጠር የቡድኑን የማጥቃት መስመርም ቁልፍ ተጫዋች ሆኗል። ብቃቱን ለስፔን ብሔራዊ ቡድንም እንዲመረጥ አስችሎታል። ፖርቶ ተጫዋቹን በጥር ወርም የማይነካ ሲል የፈረጀው ሲሆን በውሉ ላይ ደግሞ ተጫዋቹን በገንዘብ ገዝቶ ለመውሰድም የሚያስችል 80 ሚሊዮን ዩሮ ወይም ሪሊስ ክሎዝም ተቀምጧል። ምንም እንኳን በርካታ ክለቦች ለመደራደር ቢሞክሩም የፖርቶ አመራሮች በውድድር ዓመቱ አጋማሽ ላይ ንግግር ለማድረግ ፍቃደኛ ግን አይደሉም። ክለቡ ሳሙ አኪዮን ከ2022 በኋላ ለመጀመሪያ ጊዜ የፖርቱጋል ሊግ ዋንጫን ለመመለስም የሚያደርገው ጥረት እጅግ አስፈላጊ እንደሆነ ያምናል። ይህ ውሳኔ በተለይም በቶማስ ፍራንክ ለሚመራው ቶተንሃም እንዲሁም ለኒውካስል ዩናይትድ እና ለአስተን ቪላም ትልቅ እንቅፋት ነው። ቶተንሃም አጥቂውን ላይ እንግዲህ የሚወድቀውን ጫና ለመቀነስ ተጨማሪ ግባግቢ ለማስፈረምም ከፍተኛ ፍላጎት እንዳለው ነው የሚነገረው። አሁን ባለው ሁኔታ ሶስቱም ክለቦችም ዝውውሩን እስከ 2026 ክረምት ድረስም ለማራዘም እንደሚገደዱ ነው የሚጠበቀው። በዚያን ወቅት ደግሞ ፖርቶ ለድርድር ፍቃደኛ ሊሆን ይችላል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ የሊል አማካይ የሆነውን ፈረንሳዊ ታዳጊ አዩብ ቡአዲን በቅርበት እየተከታተሉት ይገኛሉ። ፉት መርካቶ እንደዘገበው ከሆነ ክለቡ ለቀጣዩ የውድድር ዘመን የመሃል ሜዳውን ለማጠናከር የሚያደርገው ጥረት ተጫዋቹ ቀዳሚ ኢላማ አድርጎታል። ቡአዲ እጅግ ድንቅ ተሰጥኦ ያለው ወጣት ሲሆን በመሃል ሜዳ ላይ በተለያዩ ቦታዎችም መሰለፍ የሚችል ሁለገብ ተጫዋች ነው። ይህ ብቃቱም በአውሮፓ ውስጥ ካሉ ምርጥ ወጣት አማካዮች ጋር እንዲነጻጸር አድርጎታል። በ2021 የሊል አካዳሚን የተቀላቀለው ቡአዲ ባለፉት 2 የውድድር ዓመታት በዋና ቡድን ውስጥም ቋሚ ተሰላፊ መሆን ችሏል። በክሪስቶፈር ቪቬል የሚመራው የዩናይትድ የዝውውር ቡድን የ18 ዓመቱን ቡአዲን ለረጅም ጊዜ እንደ ትልቅ ኢንቨስትመንትም ይመለከተዋል። ዩናይትድ በአሁኑ ወቅትም በመሃል ሜዳው ላይ ትልቅ ለውጥን ለማድረግም እየታገለ ነው የሚገኘው። ኮቢ ማይኖ የወደፊት ቆይታው አጠራጣሪ ሆነዋል። በዚህ የውድድር ዘመን አሰልጣኝ ሩበን አሞሪም ለተጫዋቹ ቅድሚያ እንደማይሰጡም ግልጽ የሆነ መልእክትን ያጋራው። ማኑኤል ኡጋርቴም ከፓሪስ ሰን ዠርሜን ከመጣ በኋላ ከፕሪሚየር ሊጉ ጋር ለመላመድም እየተቸገረ በመሆኑ በቅርቡ ክለቡን ሊለቅ ይችላል። ካሴሜሮ የእድሜው መግፋትን ተከትሎ ብቃቱ እየቀነሰ በመሆኑ ዩናይትድ ለብራዚላዊው አማካይም የረጅም ጊዜ ተተኪም እየፈለገ ነው የሚገኘው። ማንቸስተር ዩናይትድ ቡአዲን ለማስፈረምም ብቸኛ ፈላጊ ክለብ አይደለም። አርሰናል፣ ፓሪስ ሰን ዠርሜን፣ ባየር ሚኒክ፣ ሪያል ማድሪድ፣ ዩቬንቱስ እና ኢንተር ሚላን ተጫዋቹን ለማስፈረም ፍላጎት አሳይተዋል። ሊል ተጫዋቹን በቀላሉ የመልቀቅ ፍላጎት የሌለው ሲሆን በቅርቡም ኮንትራቱ እስከ 2029 ድረስም አራዝሟል። በመሆኑም ክለቡ ለተጫዋቹ 60 ሚሊዮን ዩሮ የዝውውር ዋጋም ለጥፎበታል። ቡአዲ በኦልትራፎርድ የሚያበራ ቀጣዩ ኮከብ ይሆናል አይሆንም ወደፊት የሚታይ ቢሆንም በአሁኑ ወቅት ግን በአውሮፓ ውስጥ ካሉ እጅግ ተስፋ ሰጪ አማካዮች አንዱ መሆኑ ግን
አያጠራጥርም የሚሉ መረጃዎች ናቸው የወጡት። የሊቨርፑል የውድድር ዘመን በሜዳ ላይም ሆነ ከሜዳ ውጪ ትርምስ ውስጥ ገብቷል። በሞሐመድ ሳላህና በዋና አሰልጣኙ አርኔ ስሎት መካከል ያለው ውጥረት እየተባባሰ ሄዶ ወደ ውስጣዊ ቀውስም ተቀይሯል። በፕሪሚየር ሊጉ ከታዩ ተከታታይ አሳዛኝ ውጤቶች በኋላ ግብፃዊው ኮከብና በሆላንዳዊው አሰልጣኝ መካከል ያለው ግንኙነት ሊታረቅ በማይችልበት ደረጃ ላይ መበላሸቱ ተዘግቧል። ይህ በአንፊልድ የአርኔ ስሎት የወደፊት ቆይታ ላይ ትልቅ ጥርጣሬ መፍጠሩንም ለከቼንድ ኦፍሳይድ ቅርበት ያላቸው መረጃዎችም አመልክተዋል። መጀመሪያ ላይ እንደ ተራ የተጫዋች ሽክርክሪት ወይም ታክቲካል ሮቴሽን የተጀመረው ነገር አሁን ላይ ግን ግልጽ ጠብ አድርጓል። ባለፉት 5 ጨዋታዎችም ተቀያሪ ወንበር ላይ የተቀመጠው ሳላ በስሎት ስር ሚናው እየቀነሰ በመምጣቱ ከፍተኛ ብስጭት ውስጥ ገብቶ ነበር። ከሊድስ ዩናይትድ ጋርም 3-3 ከተለያዩ በኋላ የ33 ዓመቱ ሳላ የሀሳብ ልውውጥ እንደሌለ በመግለጽም አሰልጣኙን በይፋ ተችቶታል። ይህ ደግሞ የሳላ ንግግር በክለቡ መልበሻ ክፍል ውስጥና በደጋፊዎች መካከልም ውጥረትን ነክሷል። እንዲሁም አንዳንድ አንጋፋ ተጫዋቾችም በቡድን ውስጥ ባለው ሁኔታ መተካካታቸውንም የቡድኑን መሪነት ከፋፍሏል የሚል ስጋት እንዳላቸው መረጃዎች ጠቁመዋል። የክለቡ ከፍተኛ አመራሮችም ከቀጣይ ጨዋታዎች በኋላ ሁኔታው በድጋሚ ለመገምገምም የአሰልጣኙን ቆይታ አሳሳቢ ደረጃ ላይ አስቀምጦታል። ባለፈው የውድድር ዘመን ሊቨርፑል ለፕሪሚየር ሊግ ዋንጫ ክብር ያበቁት አሰልጣኝ አርኔ ስሎት በዚህኛው የውድድር ዘመን ግን እየተቸገሩ ይገኛሉ። በክረምቱ ከፍተኛ የዝውውር በጀት ቢሰጣቸውም ቡድኑን ግን ማነቃቃት ለችግሮቹ ታክቲካዊ መፍትሄ ማግኘትም አልቻሉም። ውጤቱ የማይሻሻል ከሆነና የሳላ ጉዳይ መፍትሄ ካላገኘም የሊቨርፑል አመራሮች ፈጣን ውሳኔን ለማሳለፍም ሊገደዱ ይችላሉ። በአሁኑ ወቅትም በአንፊልድ ያለው የተመሰቃቀለ ሁኔታ የክለቡን የውድድር ዘመን ግቦችም እንዳይጎዳ ጭምር ሀሳብ እንዳላቸው የተነገረው። የቼልሲው ተከላካይ አክሰል ዲሳሲ የጥር ተጫዋቾች የዝውውር መስኮት ከመከፈቱ በፊት ተፈላጊነቱ እየጨመረ መጥቷል። እንደ ሌኪፕ ዘገባ ከሆነ የፈረንሳዩ ኦሎምፒክ ሊዮን ተጫዋቹን በውሰት ለመውሰድም ይፋዊ ግንኙነትን ጀምሯል። ሊዮኖች በጥር መጀመሪያ ላይ ክሊንተን ማታንና ሙሳ ኒያኬቲን ለአፍሪካ ዋንጫ ወደ ብሔራዊ ቡድኖቻቸው ስላመሩ የሚያጋጥማቸውን የተከላካይ መስመር ክፍተትም ለመሙላት ዲሳሲ እንደ አጭር ጊዜ መፍትሄ ይፈልጉታል። ይሁን እንጂ ሊዮን ብቻውን አይደለም። ኒውካስል ዩናይትድ፣ ቦሩሲያ ዶርትመንድ፣ ዩቬንቱስ፣ ዌስትሃም እና ጋላታሳራይ የዲሳሲን ሁኔታ በቅርበት እየተከታተሉ ይገኛሉ። አንዳንዶቹ ክለቦች በውሰት ሳይሆን በቋሚነት ለመግዛት ነው ፍላጎት እንዳላቸው የሚነገረው። የ27 ዓመቱ የፈረንሳይ ብሔራዊ ቡድን ተከላካይ በ2023 ክረምት በ38 ሚሊዮን ፓውንድ ነበር ከሞናኮ ወደ ቼልሲ ከማምራቱ በፊት በፈረንሳይ ሊግም ስሙን ያስጠራ ተጫዋች ነበር። በመሆኑም ሊዮኖች የእሱን ልምድና መሪነትን ይፈልጉታል። ይሁን እንጂ የዝውውር ስኬቱ ቼልሲ የተጫዋቹን ደሞዝ በከፊል ለመሸፈንም ባለው ፈቃደኝነት ላይ የተመሰረተ ነው ተብሏል። በሌላ በኩል ዶርትሙንድና ኒውካስል ዩናይትድ ተጫዋቹን በቋሚነት ለማስፈረም እየፈለጉ ነው። ዶርትሙንድ ዲሳሲ ለረጅም ጊዜ የተከላካይ መስመራቸውን ሊያጠናክር የሚችል ጠንካራ አማራጭ አድርገው ነው የሚመለከቱት። ኒውካስል ደግሞ አሰልጣኝ ኤዲሃው የተከላካይ መስመራቸውን ለማጠናከር በሚያደርጉት ጥረትም የአክሰል ዲሳሲን አየር ላይ ያለው ጥንካሬና ኳስን የመቆጣጠር ብቃቱንም ጭምር ስካውቶቻቸውን አስደምመዋል። የፋቢያን ሸር የወደፊት ቆይታ አጠራጣሪ በመሆኑ ዲሳሲ እንደ ተመራጭ አማራጭም ወስደውታል። ቼልሲዎች ተገቢውን የገንዘብ መጠን ከቀረበላቸው ተጫዋቹን ለመልቀቅም ክፍት ናቸው። ዲሳሲም ራሱ በቋሚነት መሰለፍ የሚችልበትን ቦታ መቀላቀል እንደሚፈልግ የሚያሳዩ መረጃዎች ናቸው የሚወጡት። አሰልጣኝ ኑኖ ኤስፕሬንቶ ሳንቶ የቡድናቸውን ደካማ የተከላካይ መስመር ለማጠናከር በሚያደርጉት ጥረትም በሴሪኤ እጅግ ተስፋ ሰጪ ከሆኑ ወጣት ተከላካዮች አንዱ የሆነውን ቲያጎ ጋብሪኤልን ለማስፈረም እየተዘጋጁ መሆኑ ተዘግቧል። እንደ ፉትቦል ኢንሳይደር ዘገባ ከሆነ የለንደኑ ክለብ ዌስትሃም በውድድር ዓመቱ ሁለተኛው አጋማሽ ያለባቸውን የተከላካይ መስመር ክፍተት ለመሙላትም የሊቼውን የመሃል ተከላካይ ዋነኛ ኢላማቸው አድርገውታል። የዌስትሃም የዘንድሮ የተከላካይ መስመር አፈጻጸም እጅግ አሳሳቢ ነው። በመጀመሪያዎቹ 15 የፕሪሚየር ሊግ ጨዋታዎችም 29 ጎሎችን ያስተናገዱ ሲሆን ይህም በሊጉ እጅግ ደካማው መከላከል ካላቸው ክለቦችም አንዱ ያደርጋቸዋል። ወልቭስ ብቻ ነው ለነሱ የበለጠ ጎልም ያስተናገደው። የ20 ዓመቱ ፖርቱጋላዊ ተከላካይ በጣሊያን ሊግ ባሳየው ብቃትም የበርካታ ክለቦችን ትኩረት ስቧል። ፒት አሩርክ ለፉትቦል ኢንሳይደር እንደገለጸው ቲያጎ ጋብሪኤልን በዌስትሃም ዩናይትድ እይታ ውስጥም የገባ ተጫዋች ነው። ምንም እንኳን የ20 ዓመቱ ወጣት መሆኑ ለዌስትሃም ዩናይትድ ትንሽ አደገኛ ሊሆን ቢችልም ክለቡ ግን በጥር ወር በቀጥታ ወደ ቡድኑ ገብቶ ለውጥን ሊያመጣ እንደሚችል ተጫዋች አድርገው ግን ይቆጥሩታል። ዌስትሃም ይህንን ተጫዋችም ለማስፈረም በብሬንትፈርድና ከጣሊያኑ ኃያል ክለብ ዩቬንቱስ ጋርም ከባድ ፉክክር ይጠብቀዋል። በተለይም የጣሊያን የመረጃ ምንጮች እንደሚያመለክቱት ከሆነ ዩቬንቱስ ተጫዋቹን ማስፈረም ቀዳሚው ኢላማ እንደሆነ ነው የተነገረው።
ሊቼዎች በሴሪኤው የመቆየት ተስፋቸውን ለማለምለም ሲሉ ለኮከባቸው በጥር ወር የመልቀቅ ፍላጎት የላቸውም። ይሁን እንጂ የክለቡ የፋይናንስ ሁኔታ አስገዳጅ ከሆነና ከፍተኛ የገንዘብ ጥያቄ ምናልባትም ከ30 እስከ 40 ሚሊዮን ዩሮ አካባቢ ከቀረበላቸው ግን ቡድናቸውን በደንብ ሊጠቅም የሚችል አይነት ገንዘብ ነውና ለድርድሩ ሊቀመጡ እንደሚችሉና ከነዚህ ጥያቄ ለማቅረብ ከተዘጋጁ ሁለት ክለቦች ጋር ድርድር ለማድረግም ሊዘጋጁ የሚችሉበት እድል እንዳለ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ዌስትሃም ዩናይትድ ግን የአምበሉን የማክስ ኪልመንን ስንብት አስቀድሞ የሚተካ ተጫዋችም ስለሚፈልግ ለዚህ ለጋብሪኤል ለተባለ ተጫዋች ዝውውርም ፈጣን እርምጃዎችን መውሰዱ አይቀሬ ነው የሚሆነው። ስለዚህም በዝውውር መስኮቱ ላይ የኑኖ ኤስፔሪቶ ሳንቶ ዌስትሃም ዩናይትድ እና የጣሊያኑ ክለብ ዩቬንቱስ ይህንን ተጫዋች ለማስፈረም በጣም ትልቅ የሚባል ፉክክር ማድረጋቸው አይቀሬ እንደሚሆን ነው ዘገባዎቹ እየጠቆሙ የሚገኙት። የሊቨርፑል አጥቂ አሌክዛንደር ኢሳክ ለአዲሱ ክለቡ እያሳየ ያለው ብቃት ምን እንደሚመስል በሚገባ እንደሚያውቅና ሌላ ሰው እንዲያስታውሰው እንደማይፈለግም ጭምር ነው በቁጣ የተናገረው። እንግዲህ ለክለቡ እያሳየ የሚገኘው አቋም ደካማ እንደሆነ ተጫዋቹ ራሱ እንደሚረዳና ማንም ሰው እንዲነግረው እንደማይፈልግና እንዲያስታውሰው እንደማይፈልግ ጭምር ነው መረጃው ይፋ ያወጣው። ስዊድናዊው አጥቂ በክረምቱ የዝውውር መስኮት ነበር በፕሪሚየር ሊጉ የዝውውር ክብረ ወሰንም ሰብሮ በዝውውር ታሪክም የብሪቴን ክብረ ወሰንን ሰብሮ 125 ሚሊዮን ፓውንድ ወጥቶበት መርሲሳይድን የተቀላቀለ ቢሆንም በአንፊልድ ያለው ቆይታ ግን እስካሁን አሳዛኝ የሚባል ደረጃ ላይ ነው የሚገኘው። አሌክዛንደር ኢሳክ እስካሁን በፕሪሚየር ሊጉ ያስቆጠረው አንድ ጎል ብቻ ሲሆን ይህም ደግሞ የወቅቱ የሊጉ ሻምፒዮን ሊቨርፑል ለሚያሳየው ደካማ ውጤትም አንደኛው ምክንያት ተደርጎ ተወስዷል። በቅርቡ ከሊድስ ዩናይትድ ጋር 3-3 በተለያዩበት ጨዋታ ላይ አሌክዛንደር ኢሳክ በተቀያሪ ወንበር ላይ ተቀምጦ የነበረ ሲሆን ወደ ሜዳ በገባበት ወቅት ግን ቡድኑ የመጨረሻ ሰዓት ላይ ጎል አስተናግዶ አቻ መውጣቱን እናስታውሳለንና አሌክዛንደር ኢሳክ ለስካይ ስፖርት በሰጠው ቃለ መጠይቅም እንዲህ ነው ያለው። በግልም ሆነ በቡድን ደረጃ ቀላል አልነበርንም፣ ግልጽ ነው። በቅርብ ጊዜ ወዲህ ግን ጥሩ ውጤቶችን እያመጣን አይደለም። እኔም ደግሞ ከራሴ በበለጠ ነገር እጠብቃለሁ። ይሁን እንጂ ጥሩ ስሆንም ሆነ ደግሞ ስሳሳትም መጀመሪያ የማውቀው ምገመግመውም እኔው ራሴ ነኝ። ራሴን ምገመግመው እንዴት እንደምጫወት ማንም እንዲነግረኝ በጭራሽ አልፈልግም። ምን አይነት አቋም ላይ እንዳለሁም ማንም ሰው አስተዋሽ አላስፈልገኝም። እኔ በራሴ ሁሉን ነገር አይቼ መረዳት የምችል ሰው ነኝ ሲልም ጭምር ይናገራል። ሊቨርፑል በክረምቱ አሌክዛንደር ኢሳክን፣ ሁጎ ኤኪቲኬን፣ ፍሎሪያን ቨርትስን እንግዲህ ማስፈረሙ የሚታወስ ነው። በተለይ አሌክዛንደር ኢሳክን ከኒውካስል ዩናይትድ ሲያመጡና ፍሎሪያን ቨርትስን ከጀርመኑ ክለብ ባየር ሌቨርኩዘን ያስፈረሙበት ዋጋ ደግሞ እጅግ በጣም ከፍተኛ እንደሆነ የሚታወቅ ነውና እነዚህን ኢሳክን፣ ኤኪቲኬንና ቨርትስን ለማስፈረምም የሊጉ ተቀዳሚ ግምት ተሰጥቷቸው ነበር። የዘንድሮን የውድድር ዓመት ዋንጫውን ለማሸነፍ ቅድመ ግምት የተሰጠው ሊቨርፑል እንደነበር እናስታውሳለን። አንደኛ ነገር የአምና ሻምፒዮን ነው። ሁለተኛ ነገር ደግሞ ቡድኑ ላይ በጣም አሉ የሚባሉ ኳሊቲ ያላቸው አውሮፓ ላይ እጅግ በጣም አድናቆት ከሚቸራቸው ተጫዋቾችም መካከል የሆኑትን ተጫዋቾች በዝውውር ገበያው ላይ መጨመራቸው ደግሞ የበለጠ የዚህ የውድድር ዓመት የመጀመሪያው ኮንቴንደር እንዲሆኑ ወይም ተገማች እንዲሆኑ አድርጓቸው እንደነበር በርካቶች ያነሳሉ። ነገር ግን አዲሶቹ ተጫዋቾች ምርጥ ብቃታቸውን ማውጣት ተስኗቸዋል። አሰልጣኝ አርኔ ስሎትም ከነዚህ አዳዲስ ተጫዋቾችም ምርጥ ብቃቱን ማግኘትም እንዳልቻለ ጭምር ነው እየተመለከትን የምንገኘው። በአሁኑ ወቅት እንግዲህ ሊቨርፑል ከሊጉ መሪ አርሰናል በ10 አካባቢ ነጥቦች ርቆ ነው የሚገኘው። የጎል ልዩነቱም ደግሞ አስገራሚ በሆነ ሁኔታ እንደሆነ ጭምር ነው የተመለከትነውና 24 ጎሎችን አስቆጥረው 24 ጎሎች የተቆጠረበት ቡድን እንደሆነም እየተመለከትን ነውና እንግዲህ ሊቨርፑል በዚህ ረገድ ላይ በትልቁ መሻሻል እንዳለበት ጭምር የሚያሳዩ ነገሮችን በትልቁ እየተመለከትን እንገኛለንና በቀጣይ ጨዋታዎች ላይ ወደ ራሳቸው አቋም ወደ ዋና አቋማቸውም ቶሎ መመለስ ይኖርባቸዋል የሚሉ አይነት ሀሳቦች በትልቁ እየተጋሩ ይገኛሉ። ሊቨርፑል በቀጣይ እነዚህን ኮከብ ተጫዋቾቹን በተለይ የአሌክዛንደር ኢሳክንና የፍሎሪያን ቨርትስን ቶሎ ወደ አቋም መመለስም የሚጠብቅ አይነት ቡድን እንደሆነ በርካቶች እያነሱ ነው። ቶሎም ወደ አቋማቸው ይመለሳሉ ተብሎ ነው የሚጠበቀው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁን፣ ስላደመጣችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግናችሁ። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ አመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።